እስቲ ቤተክርስቲያን ዲያቆን ነበርክ ተርላ? እሱን አስፈላጊ ከሆነ እኔ ስለታውኩት ነው። ብዙ ጊዜ ነኝ ብዬ ማውራት አልፈልግም፣ ግን ነኛ ነበርኩ። እሺ እቺን ውዳሴ ማርያም እስቲ አንብባት። የወኮን አራቂ አዲስ ያለበትን ውዳሴ ማርያም በውስጥ ያው እሱን እኮ ዘለል ነው። እንዳውም ቅዱስ ላይ ነበርን እኮ። አይ አንብበው፣ ችግር የለም እኛ እንወቀው። ሲድቁናህንም በዛው እንድናቀው። መቼስ የእሑድ ውዳሴ ማርያም ሳደግም ዲያቆን አልሆንክም መቼስ አይደል? እየታውኩትን ነገር መመለስ አስፈላጊ ነው ብለህ ታምናለህ? አይ አንብበው፣ በቃልህ በለው ሳይሆን ያልኩህ አንብበው። አንተ ዲያቆን ስለነበርክ አንብበው። ምን ያዛ ታወራለህ አልኩህ። ስለዚህ አንድ ጠበቃ የሚከራከረው መቼስ ሁለቱም መናገር የሚችሉ ናቸው አይደል? አዎ መናገር የሚችሉ። ስለዚህ ክርስቶስ ይናገራል መቼም ምንም ጥያቄ የለብንም በዚህ ላይ አይደል? ኃጢአትም ይናገራል። ኃጢአት ደግሞ ራሱ ቆሞ ክርስቶስ ፊት ይከራከራል ማለት ነው። ይናገራል፣ ኃጢአት ይናገራል። ምን ብሎ ይናገራል? በደንብ ስሙት እያለ ያለው ክርስቶስ ጠበቃችን ነው። ጠበቃችን ደግሞ ነው ለኛ ነው። ስለዚህ ጠበቃ ማለት አማላጅ ማለት ሳይሆን የሚከራከር ማለት ነው ብሎናል። የሚከራከረው ከማጋ ነው ስለው ከኃጢአት ጋር ነው ብሎኛል። ኃጢአት ህልውና አለው ይናገራሉ ስለ አዎ ይናገራል አለኝ። ስለዚህ ኃጢአት ነው ይመስላል። እሺ የአዲስ ኪዳን አስታራቂ ሆነ አይደለም የሚለው ግዕዙ ማን ነው የሚለው? የት መጽሐፍ ላይ እንደዛ የሚለው? ይሄን ይላል ካላችሁኝ ምንጩን ማውጣት ለምን ያስፈልጋል? የት መጽሐፍ ነው ይላል ከተስማማችሁ ውዳሴ ማርያም ላይ ነው ያለው። እንንገርሽ ውዳሴ ማርያም ትቀበለዋለህ? ማክሰኞ ውዳሴ ማርያም ኧረ አይደለም፣ ማክሰኞ ውዳሴ ማርያም አይደለም። እሺ የእሑድ ነው። አይ ተድላ ቢያንስ እንኳን ምንጩን አጥረታት መጣ። ኦኬ ተድላ እሺ ተድላ ባላለው ከምዕራብ ሐረርጌ ነው እንትን። እሺ ተወሰነ የኢየሱስ ክርስቶስን አማላጅነት እያነሳችሁ ያወራችሁ መሰለኝና መሰለኝ ነው። ሰምተዋል? ሃይማኖት ሰምቼው ነው። ሃይማኖት አበው ላይ ዋኮነ አራቂ ለአዲስ ኪዳን ይላል። ምን ላይ? ሃይማኖት አበው መጽሐፍ ላይ ምን ይላል? ዋኮነ አራቂ ለአዲስ ኪዳን ይላል አይደል? ምን ዋኮነ አራቂ ለአዲስ ኪዳን። አረ እንደዚህ ሜል ግዕዝ የለም። ዋኮነ የሚል ኦርቶዶክስ ነህ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን ደህና ነኝ። ፕሮቴስታንት አማኝ ነኝ። እሺ እሺ ሚዩት አድርገው። ማን ነው? ቶሎሳ ነው በርሲሳ ሚዩት አድርገው። እኔ ነው? አይ አይደለም፣ እንትና ድምጽ እያስተጋባ ነው። እስካሁን እያደመኩ ነበር የምትወያዩትን። እሺ በተወሰነ የኢየሱስ ክርስቶስን አማላጅነት እያነሳችሁ ያወራችሁ መሰለኝና መሰለኝ ነው። ሰምተዋል? ሃይማኖት ሰምቼው ነው። ሃይማኖት አበው ላይ ዋኮነ አራቂ ለአዲስ ኪዳን ይላል። ምን ላይ? ሃይማኖት አበው መጽሐፍ ላይ ምን ይላል? ዋኮነ አራቂ ለአዲስ ኪዳን ይላል አይደል? ምን ዋኮነ አራቂ ለአዲስ ኪዳን። አረ እንደዚህ ሜል ግዕዝ የለም። ዋኮነ የሚል አረ እንደዚህ አይነት ግዕዝ ሽምደዳ ነው። ክርስቶስን ሃይማኖት አንደኛ ሃይማኖት አበው ላይ አይደለም ማለት እንችላለን። ቆይ አንደኛ ሃይማኖት አበው አይደለም። ቆይ ተድላ ቆይ ምንጭ መጀመሪያ እናስተካክል። ቢያንስ አንተ ፕሮቴስታንት ነህ አይደለ? ሃይማኖት አበው የኦርቶዶክስ ተዋህዶ ቤተክርስቲያን ነው አይደለ? ያስተማሩትን ነው እኔ የሰማሁትኝ። አዎ ግን ስህተት ነው። አይ ምንጩ በትክክል መስማት ነው። ቆይ አዳምጠኝ። ምንጩን አንደኛ ተሳስተሃል። ያለው ሃይማኖት አበው አይደለም ቦታው። ሁለተኛ ዋአኮ ሳይሆን ወኮነ አራቂ ለአዲስ ኪዳን ነው የሚለው ኤኒሃው። ስለዚህ ምንጩም ትክክል አይደለም፣ ቦታው ግዕዙም ትክክል አይደለም። እና ግዕዙን ተወውና መምህር ሲያስተምሩ ሰምተህ ከሆነ ቆይ ተድላ መምህር ሲያስተምሩ ሰምተህ ከሆነ አማርኛውን በለው፣ ግድ የለም ግዕዙ ይቅርብን፣ ችግር የለም። ምን የግድ እኮ መጋጋጥ አይጠበቅ። አላወቅም። የአዲስ ኪዳን አስታራቂ ነው የሚለው ማን ነው የሚለው? የአዲስ ኪዳን አስታራቂ ሆነ አይደለም የሚለው ግዕዙ ማን ነው የሚለው? የት መጽሐፍ ላይ እንደዛ የሚለው?
ይሄን ይላል ካላችሁኝ ምንጩን ማውጣት ለምን የት መጽሐፍ ነው ይላል ከተስማማችሁ? ውዳሴ ማርያም ላይ ነው ያለው። እንንገርሽ ውዳሴ ማርያም ትቀበለዋለህ? ማክሰኞ ውዳሴ ማርያም? ኧረ አይደለም፣ ማክሰኞ ውዳሴ ማርያም አይደለም። እሺ የእሑድ ነው። አይተርላ ቢያንስ እንኳን ምንጩን አጥረታት መጣ። ምንጩን እንኳን ቼክ አድርጋት። በዚህም ሆነ ያው መባሉ ነው አይደል? አይ ችግር የለም። እሺ አይ በዛም በዚህም ብለህ ከሌሎቹ ጋር አውራሽ ይተርላ። እግዚአብሔር ይስጥልኝ። ይሄ በቃ ይልወጣ ስለነበር ነው። በቃ ተው። አይ አይደለም ካለ ለምን አትቀበሉትም ነው? አይ ችግር የለም። ትቀበለዋለህ ይሄን ቃል አንተ? እኔማ መጽሐፍ ቅዱስ እኮ አስታራቂ እንደሆነ ይነግረኛል። አይደለም። አይ ወኮነ አራቂ ለአዲስ ኪዳን የሚለውን ትቀበለዋለህ ወይ አንተ? የኛን እናንተ ጽፋችሁት ለምን አትቀበሉትም ለማለት ፈልጌ ነው ያመጣሁት እኮ። አንተ ትቀበለዋለህ ሐሳቡን ስለወደድከው ነው የጠቀስክልናል። ከኛ ሐሳቡን እቀበላለሁ። ሐሳቡን እቀበላለሁ። እሺ ቃሉ የሚገኘው ውዳሴ ማርያም ላይ ነው የሚገኘው፣ እሑድ ላይ። ውዳሴ ማርያሙን ትቀበለዋለህ? ውዳሴ ማርያም ሳሊለነ ቅድስት የሚለውን አልቀበልም። ለምሳሌ አይ ቃሉ የሚገኘው ውዳሴ ማርያም ላይ ነው እኮ ነው የምልህ። ውዳሴ ማርያም አንተ ትቀበላለህ ወይ? ስለዚህ አንተ በምትቀበለው ነው እኮ የመጣሁትኝ እኔ። እርሶ ገባኝ እኮ አንተ ቃሉ እኮ ቃሏን ወዳሃታል የመጣው አንተ። ወኮነ አራቂ ለአዲስ ኪዳን የምትለው ቃሏን ወዳሃት ነው ተቀበላት ነው የመጣው አንተ። ኧረ እባካችሁ የምትገቡ ሰዎች ሚዩት አድርጉ። ስለዚህ ቃሏን ወዳሃት ተቀበላት አይደል የመጣው አንተ? እንዴ ብዙ አለ እኮ ውስጡ የምቀበለው እኮ ብዙ አለ። ሌላም ልደገምላችሁ? አዎ ድገምልን እስቲ። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ሴሌስ በአካላት ወይ ተሐዱ በመለኮት የሚለውንም እቀበላለሁ። የት ላይ ነው የሚገኘው ይሄ? የዘውትር ጸሎት ላይ ነው የሚገኘው። የዘውትር ጸሎት ትጸልያለህ? ሰግድ ለአብ ወወልድ ወመንፈስ ቅዱስን። አዎ የዘውትር ጸሎት ትደግማለህ? ትጸልያለህ? አዎ ጸልያለሁ። መጽሐፍ ቅዱሳዊ የሆነው ላይ ጸልያለሁ። በለው እስቲ አንተ በለው እስቲ የዘውትር ጸሎቱን ይሄንን ጨርሰው እስቲ። እሰግድ ለአብ ወወልድ ወመንፈስ ቅዱስ ጨርሰው እስቲ። እሺ እንትን የምለው ቦታ ልዝለለው። ሰግድ ለመስቀል የሚለውና ሰግድ ለቅድስት ድንግል ማርያም የሚለው ለምን ትዘለዋለህ? ትፈልጊያለሽ? መጽሐፍ ቅዱሳዊ አይደለማ። አንተ ምርጥ ነው። የትኛው ነው የምትቀበለው? ለአብ ለወልድ ሰግዳለሁ ባልኩት አፌ እንዴት ለመስቀልና ለማርያም ልበል? ኧረ ከሰው አጠገብ ኤፍሬም ዘውዱ ነው ሚዩት ያላረገው። ኧረ እባካችሁን፣ ኧረ እባካችሁን ሙት አድርጉት፣ ሙት አድርጉ እንጂ አውርዳቸው ወይ አውርዳቸው። ውረዱ እንዴ! አልወረደችም። ሰላማችንን ይስጥን። ዴቫ አንዴ እስቲ እንትን አድርገኝ። አንተም ካልተመቸን ቤቱን እንድቆጣጠር ሞኒተር እኮ አልሰራልኝ። አንተ ካልተመቸ እንዳንሰራች ነበር ገዝዬ እኔ እንጃ እምቢ አለኝ። ዴቫዬ ቀጥሉ። እሺ መምሬ። እሺ ውዳሴ ማርያም ላይ የጠቀሰልን ወኮነ አራቂ ለአዲስ ኪዳን የሚለው እና ውዳሴ ማርያም የእሑድ ነውና እስቲ ቤተክርስቲያን ዲያቆን ነበርክ ተርላ? እሱን አስፈላጊ ከሆነ እኔ ስለታውኩት ነው። ብዙ ጊዜ ነኝ ብዬ ማውራት አልፈልግም፣ ግን ነኛ ነበርኩ። እሺ እቺን ውዳሴ ማርያም እስቲ አንብባት። የወኮነ አራቂ አዲስ ኪዳን ያለበትን ውዳሴ ማርያም በውስጥ ያው እሱን እኮ ዘለል ነው። እንደውም ቅዱስ ላይ ነበርን እኮ። አይ አንብበው፣ ችግር የለም። እኛ እንወቀው ሲድቁናህንም በዛው እንድናቀው። መቼስ የእሑድ ውዳሴ ማርያም ሳደግም ዲያቆን አልሆንክም መቼስ አይደል? እየታውኩትን ነገር መመለስ አስፈላጊ ነው ብለህ ታምናለህ? አይ አንብበው፣ በቃልህ በለው ሳይሆን ያልኩህ አንብበው። አንተ ዲያቆን ስለነበርክ አንብበው። ምን ያደርግልኛል? አንተ የፊት ያለው ምን ያደርግልኛል እንዴ? ጠቅሰው የለ እንዴ? ይሄንን አጠቅሰው የለ እንዴ? ወኮነ አራቂ ለአዲስ ኪዳን ጠቅሰው የለ እንዴ? ይቅርታ ይሄ ያስተምረንም ሌላ ትምህርት የሚሆንን ነገር ላይ ወደ ጥያቄው እንሂድ። እኔ እኮ ማስረጃውን ወኮነ አራቂ ለአዲስ ኪዳን የሚለውን አንተ ዲያቆን ከነበርክ ቆይ አንተ ዲያቆን ከነበርክ ወኮነ አራቂ አንደኛ ወአኮ ነው ያልከው። ወአኮ አራቂ ለአዲስ ኪዳን ብለህ ውዳሴ ማርያም ሳትደግም ያው ይሄ እኮ የእሑድ ነው። ቆይ አዳምጠኝ። የእሑድ ውዳሴን ሳትደግም ነው ድቁና የተቀበልከው? አዎ ድቁና ውዳሴ ማርያም ሳትደግም ነው ድቁና የተቀበልከው? አዎ እሺ ወኮነ አራቂ አዲስ ኪዳን የሚገኘው ሃይማኖተ አበው ላይ አልክ። አንተ አሁን ዲያቆን ነበርክ? ሃይማኖት ተብለ ይገኛል ብለህ ተሪቃም ተናገር። ወደ 10 ዓመት ሆኖኛል። ሜቢ ያን ክስ እኮ አይኖርብኝም። እኔ ከብረሳው ራሱ
ክስ አይኖርብኝም። 10 ዓመት የተወኩት ነገር ያን ያክል በምን ምክንያት ነው ኦርቶዶክስ የወጣው? በምን ምክንያት ነው ኦርቶዶክስ የወጣው? አሁን እየጠየቅኳችሁ ያለሁት ራሱ ለዛ ነው። ወኮና እሺ አይ ንገረን እስቲ። ሁሉም ሰው እንዲማርበት ተድላ ቆይ ሁሉም ሰው እንዲማርበት አንተ ከኦርቶዶክስ የወጣህበት መሰረታዊ ምክንያት ምንድን ነው? ኦኬ አንደኛ ኢየሱስ ክርስቶስ አማላጅ እንደሆነ ወይም አስታራቂ እንደሆነ ሙሉ በሙሉ አይሰበክበትም። በአስታራቂነቱ አይታመንበትም። ምን ብላ ነው የምታምነው ኦርቶዶክስ? ቆይ ኦርቶዶክስ ምን ብላ ታምናለች? ፈራጅ ብቻ ነው ብላ የምታምነው። ክርስቶስ በስጋው ደግሞ አይታረቅም ትላለች። ኢየሱስ አማላጅነቱን አትቀበልም። አዎ ትክክል። አማላጅነቱን አትቀበልም። ቆይ አማላጅ አትቀበልም። ክርስቶስ ግን አሁን ወደ አብ ይለምናል ብለህ ታምናለህ አንተ? ይለምናል ሳይሆን አስታራቂነትና መለመን ይለያያል። እሺ ምንድነው የሚያደርገው? አንተ አስታራቂ ነው ብለህ ታምናለህ? አዎ እኔ አምናለሁ። ምን ብሎ ነው የሚያስታርቀው ወደ አብ? አሁን የጠየቁ ዮሐንስ በመልእክቱ ሲናገር ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ድንገት ኃጢአት ብታደርጉ በአብ ዘንድ ጠበቃ አላችሁ ይላል። አሁን በአብ ዘንድ ማለት ነው። ጠበቃ ማለት ነው ስለ እኛ ተከራካሪ ማለት ነው። ጠበቃ ማለት ለማን ነው የሚከራከረው? ስለኛ አለና ለኛ ነው። ለኛ ነው የሚከራከረው። ጥሩ ማዘንድ ነው የሚከራከረው? ሄዶ በአብ ዘንድ ነው። በአብ ዘንድ ነው። አብን ምን ብሎ ነው የሚከራከረው? ምን ብሎ? የራሱ ስራ ነው የሚለንም ብቻ ነው የምንቀበለው። እንዴ እኮ ጠበቃ ነው አልክ አይደል? ክርስቶስ ይኸውልህ ጠበቃ ነው ካለ አሜን የምንለው ጠበቃነቱ ነው። ጠበቃ ምን ብሎ ነው የሚከራከረው? ጠበቃ ማለት ቆይ ጠበቃ ማለት አማላጅ ማለት ነው። ተከራካሪ ከሆነልህ ስለ አንተ የሚከራከር ጠበቃ ማለት አዳምጠኝ። ጠበቃ ማለት አማላጅ ማለት ነው። አስፈራጅ ማለት ነው። ጽድቃችንን ነው የሚያስፈርድልን። ቆይ ጠበቃ ማለት አማላጅ ማለት ነው ወይ? ጠበቃ ማለት ስለ እኛ ጽድቅ የሚቆም ነው። አማላጅነት የሚያስፈልገው እኛ ለመጽደቅ ያህል ብቻ ነው። በጠበቃነቱ ከጸደቅን ምን አይነት አማላጅ ያስፈልገናል? ቆይ ስለዚህ ክርስቶስ አማላጅ ነው ያልክ ነው። ቅድም ምን አልከኝ? ክርስቶስ አማላጅ ኢየሱስ ስለማታምን ነው ከኦርቶዶክስ የወጣሁት አልከኝ። እዚህ ጋር ደግሞ ጠበቃ የሚለው ቆይ ተርላ ጥያቄን በደንብ ስማኝ። አንተ አሁን የክርስቶስን አማላጅነት ትቀበላለህ አይደለ? በደንብ ሎቱ ስባት። ጥሩ ጠበቃ የሚለው ቃል አማላጅ የሚለው ቃልን ይተካዋል? አዎ። በየት ሀገር ነው ጠበቃ አማላጅ የሆነው? አዎ ልምጣለህ። ቀጥታ ዮሐንስ የመጣው ልጆች ሆይ ኃጢአትን እንዳታደርጉ አለና ድንገት ኃጢአት ብትሰሩ፣ አሁን ስለ ኃጢአታችን ነው አማላጅ የሚያስፈልገን። ስለ ኃጢአታችን አማላጅ ካስፈለገን ስለዛ ኃጢአት ደግሞ ጠበቃ አላችሁ፣ ምንም አይደለም የሚያስፈልጋችሁ። ጠበቃ አላችሁ ከሆነ ኃጢአታችንን የሚያስተሰርይልን ጠበቃ አለን ማለት ነው። ጠበቃ ማለት ምን ማለት ነው ያልኩህ እኮ። ጠበቃ ማለት አማላጅ የሆኑትን የመጽሐፍ ቅዱስ ክፍል ላይ ነው። ስለኛ የሚከራከር ማለት ነው። ጥሩ የሚከራከረው ወልድ ነው አይደለ? ክርስቶስ አዎ የሚከራከረው ስለኛ ነው አይደለ? አዎ ክርክሩ የሚከራከረው ከአብ ጋር ነው። ስለ ኃጢአትና ስለ ጽድቅ ነው የሚከራከረው እንጂ ከአብ ጋር ይከራከራል የሚል ቃል አላነበብንም። ቆይ ጠበቃ ማለት ተከራካሪ ነው አላልከኝም? አሁን ተከራካሪ ነው። ከማን ጋር ይከራከራል የሚለውን ውስጥ ገብተን ለማውራት መጽሐፍ ቅዱሳዊ መሆን አለበታ። ጥሩ ሻውራ አንተ ንገረኝ። ጠበቃ ማለት ክርስቶስ ከሆነ ጠበቃ ማለት ደግሞ መከራከር ከሆነ የሚከራከረው ደግሞ ለኛ ከሆነ ክርስቶስ የሚከራከረው ማንን ነው? ኃጢአትን ነው። ኃጢአትን ነው የሚከራከረው? ምክንያቱም ኃጢአት ብትሰሩ በአብ ዘንድ መንፈስ ቅዱስ አባቴ ኃጢአትን ነው የሚከራከረው። ስለ ኃጢአት የተከፈለ ክርስቶስ የሚከራከረው። ስለዚህ በደንብ ስሙ። አሁን ወንድማችን ተላ የሚለው ጠበቃ ማለት ተከራካሪ ማለት ነው። የሚከራከርልን ወልድ ኢየሱስ ክርስቶስ ነው። የሚከራከረው ለኛ ነው። የሚከራከረው ደግሞ ማንን ነው? ኃጢአትን ነው የሚከራከረው። ኃጢአት ፐርሰናሊቲ ያለው ፐርሰን ነው። ኃጢአት አለው። ሮሜ ምዕራፍ 7 ሂድ ንግባ። ሮሜ ምዕራፍ 7 ከቁጥር 13 ጀምሮ ኃጢአት ይናገራል። ከዛ ኃጢአትን ብሎ ይመልስለታል ሲከራከረው። እንዳውም ይከራከራል እንጂ ኃጢአት እንዳውም ተከራክሮኛን ኃጢአቱ ቆይ ኃጢአቱ ምን ብሎ ይከራከረዋል? ክርስቶስን ምን ብሎ ይመልስለታል? ክርስቶስ ይከራከረው እንደተሸነፈ ይነግረዋል። ኃጢአቱ ራሱ አፍ አውጥቶ ሮሜ 7 ላይ ሂዳ መጽሐፍ ቅዱስ አውጥቶ ነው። ክርስቲያን አይደለም? በጣም ይገርማል አንተ። ከዛ ራሱ ኃጢአት እኮ አነባለሁ። ቆይ ኃጢአቱ ራሱ አፍ ያወጣና ክርስቶስን ይከራከር
ቆይ ገባኝ። ተድላ ማስረጃ እየሰጠው እኮ ነው። ሮሜ 7 እሺ እኮ ገባኝ እኮ በማስረጃ ነው የምታወራው። አይ ማስረጃ እኮ ስላሳመኝ ነው ጥቅሱ እኮ እያጠራሁት ያለሁት። ጥቅሱ እኮ አልጠቀስክም ማለት ነው። ስለዚህ ክርስቶስ ኖ አይደለም። በጣም ቆንጆ። አይ መጀመሪያ ጠበቃ ያልከው ክርስቶስን ሆኖ የሚከራከረው ኃጢአት ነው አልከኝ። ኃጢአት ራሱ ይናገራል ማለት ነው። ኃጢአት ራሱ ይናገራል። ፐርሰናሊቲ ነው። ኃጢአት ፐርሰናሊቲ ነው። ሮሜ 7 አይ እንደ ፐርሰን ይናገራል። አዎ ሮሜ 7 የቱ ጋር ነው የሚናገረው? እስቲ የትኛው ጋር ነው? ሮሜ 7 ስንት ቁጥር 13 ጀምሮ አንብቦ። እሺ ሮሜ 7:13 ላይ ኃጢአት እንደሚናገር ነው የምናየው። እሺ እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአት እና ሔዋን ዕፅ መብላት ጀምሮ በሙሴ 10 ሕግ መጣ። ምንም የሰው ልጅ እንግዲህ በእምነት ከጸደቅን ይላል። በእምነት እንዲጸድቅ ሁል ጊዜ ኃጢአት በሰራን ቁጥር በአብ ዘንድ ጠበቃ ሆኖልን ያ ኃጢአት እንደሞተና እንደተሸነፈ የሚከራከርልን አካል አለ። እንግዲህ በእምነት እኮ የሚከራከረውማ ተነጋገርን እኮ። ይኸውልህ ተድላ አሁን ያከራከረን የቱ ጋር መሰለ? የሚከራከረው ወልድ ኢየሱስ ክርስቶስ ነው አልከኝ፣ ጠበቃው። የሚከራከረው ደግሞ ስለኛ ነው አልከኝ። እዚህ ጋር ሁለቱ ላይ ጨረስን። አሁን ጥያቄው የሚከራከረው ከማጋ ነው ስለ ከኃጢአት ጋር አልከኝ። ኃጢአት ይናገራል ወይ? የመን እንደዚህ ልክ እንደ ሰው ተንቀሳቃሽ ህልውና አለ ወይ? ኤግዚስተንስ አለ ወይ? ኃጢአት ነፍስ ስጋ አለው? ክርስቶስ የሚከራከረው ጠበቃ የሚቆምልን ከአብ ጋር ሳይሆን ለዛ ለነፍስ ስጋ ለለበሰው ኃጢአት ነው የሚያወራው ማለት ነው። ጎሽ ኢየሱስ አልመጣልህ ነው። አሁን ስጋን እንዴት እናድርገው ካልን ሮሜ ምዕራፍ 6 ቁጥር 6 እኔ በማስረጃ እኮ ሊድል ብዬ ነው። ምዕራፍ 6 ቁጥር 6 አይ ቆይ ከማስረጃው በፊት መጀመሪያ እኮ መሰለ ጥቅሶቹን አሁን ጠየቀኝ አይደል? ማስረጃ ፈልግም ከሐሳቤ ላውራልህ አይደለም። ከሐሳቤ ሳይሆን ሐሳቡን መጀመሪያ ተነግረኝና ከዛ ወደ ጥቅሱ እንገባለን እኮ። አሁን መጀመሪያ ሐሳቡ ምንድነው? ክርስቶስ ጥብቅና የሚቆመው ለኛ ሆኖ ሳለ የሚከራከረው ደግሞ ኃጢአትን ነው የሚከራከራት አልከኝ። እንትን ነው አሁን እንግዲህ ኃጢአት ከሳሻችን ናት። ሐሳቡን ኃጢአት ከሰናል። ቆይ ኃጢአት ክርስቶስ ፊት ቆማ አውርቼልህ ወደ መጽሐፍ ቅዱስ ከመሄድ መጽሐፍ ቅዱስን ገልጬ ወደ ሐሳብ ብንሄድ አይሻልም? አይደለም። አይ መጀመሪያ ኮንሰፕቱንና ቆይ ፕሪሚስሱን መጀመሪያ የምንሰራው እኮ ለምሳሌ እኔ በእግዚአብሔር ታምናለህ ስትለኝ ቆይ ጥቅስ ላሳያህ ልምልህ አዎ አምናለሁ ልልና ማስረጃ ትለኛለህ። በቃ እንዲህ ኮምተለ ኦርቶዶክስ መስለኝ ኦርቶዶክስ ነህ ትችላለህ እኮ ማስረጃ እኮ አይቀርም። ተድላ እንደዚህ ሚስ ፕሬዘንት አታርግ እኔ ማድረግለጽ መጽሐፍ ቅዱስ ቃሉ ላይ ባወራ ይሻለኛል። እንመጣለን፣ ችግር የለም ወደ ማስረጃው። ስለዚህ አሁን አንተ ምንድነው ተድላ በደንብ ስሙት እያለ ያለው ክርስቶስ ጠበቃችን ነው። ጠበቃችን ደግሞ ነው ለኛ ነው። ስለዚህ ጠበቃ ማለት አማላጅ ማለት ሳይሆን የሚከራከር ማለት ነው ብሎናል። የሚከራከረው ከማጋ ነው ስለው ከኃጢአት ጋር ነው ብሎኛል። ኃጢአት ህልውና አለው ይናገራሉ ስለ አዎ ይናገራል አለ። ስለዚህ ኃጢአት ምን ይመስላል? እሺ ቆይ ኃጢአት ምን ይመስላል? መልክ አለው? ቁመት አለው? ምንድነው? ኃጢአት ምን ይመስላል? የሥጋ ሥራ የተገለጡ ናቸው። እነኚህም አድመኝነት፣ ምቀኝነት፣ ክፋት፣ ክርክር ይልና ያስቀምጣቸው። እነዚህ ያወራሉ ራሱ ቆይ ምቀኝነት ለምሳሌ የሥጋ ሥራዎች የተባሉት ምቀኝነት፣ የሥጋ ሥራዎች የተባሉት አድመኝነት፣ መናፍቅነት እነዚህ ሰዎች ራሳቸው ምንፍቅና የሚባሉ ታይቶ ቆሞ ክርስቶስ ፊት ነው የሚከራከረው። ክርስቶስ መከራከር ማለት ሰዓት ፈጅቶ ወራት ፈጅቶ እላያቸው ላይ ይቆያል ማለት አይደለም። እንደተሸነፈ ብቻ ነው የሚነግረው ክርስቶስ። ማንን? ለምሳሌ ምቀኝነት ወሰደው። እሺ ምቀኝነት ጥሩ። ቆይ እሺ እንደዚህ እናድርግ። ገላትያ 5 ላውጣልሽ። የሥጋ ሥራዎች አንዱ እሱ ስለሆነ ገላትያ 5 ላውጣልህና እስቲ ታብራራልኛለህ ማለት ነው። እሺ የመንፈስ ፍሬዎች እዚህ ጋር አሉ። የሥጋ ሥራዎች ይኸው እዚህ ጋር ገላትያ 5:18 ላይ 19 ላይ ስንመለከት የሥጋም ሥራ የተገለጠ ነው እርሱም ዝሙት ይላል። ዝሙት ራሱ ቆሞ ነው እንደተሸነፈ ከክርስቶስ የሚሰማው። ጎሽ መንፈሳዊ አሰራር አለ በእግዚአብሔር ሕግ ውስጥ። በቀጥታ መልስልኝ የጠየቅኩን ጥያቄ። ዝሙት የሥጋ ሥራ ነው አይደለ? ይሄ ኃጢአት ዝሙት ኃጢአት ነው አይደለ? ስለዚህ ይሄ ኃጢአት ዝሙት የተባለው ኃጢአት ቆሞ ክርስቶስ ፊት ከዛ ተሸንፋል ብሎ ክርስቶስ ሲናገረው ዝሙት ወዴት ይሄዳል? ሽንፈቱ ሲናገር የሆነ ሰንበዲ ዝሙት አሰርቶት ዝሙት የሚለው ኃጢአት ዝሙት አሰርቶት ክሱን ይዞ ሲመጣ ወደ ሲኦል ሊያስገባ ማን ነው ይዞት የሚመጣ ክሱን? ኃጢአት ራሱ
ማን ነው ዝሙት ተሸክሞ ገባኝ እኮ ዝሙት የተባለው ማን ነው? ኃጢአት ራሱ ዝሙትን ተሸክሞት ይመጣል ክርስቶስ ፊት። ኃጢአት የሚባል ፐርሰን አለ እኮ ሮሜ 7 ላይ እኮ ኦኬ ፐርሰን ነው። ማን የፈጠረው ኃጢአትን ማን ፈጠረው? የሰይጣን ነው። የስጋ ስራ ሁሉ ሰይጣን ናቸው። ቆይ የሰይጣን ፋሚሊ ናቸው። ቆይ አይደለም። ኃጢአት ህልውና ካለው ሰይጣን የፈጠረው ነው ኃጢአት። እኔ ከራሴ እኮ አልወለድኩትም። የሰይጣን ብራንች ነው። እኔ ከራሴ አመጣህ አላልኩም እኮ እኔ። አይ ሰይጣን ብራንች ነው። ኃጢአት የሰይጣን ብራንች ነው። እሺ ማናጀሩ ማን ነው? ዲያብሎስ። ስለዚህ ዝሙት የሚባለው ህልውና ያለው መናገር የሚችል ነው ማለት ነው። ሮሜ 7 ላይ ያነበብ ነው አይደለም? ምን ክርክር ያስፈልጋል? ገባኝ ነው አይደለ? ቆይ ጥሩ። ስለዚህ ክርስቶስ ጥብቅና ሲቆም ርኩሰት ፊት፣ መዳራት ፊት፣ ጣዖት ማምለክ ፊት፣ ሟርት ፊት፣ ጥልና ክርክር እየመጡ ራሳቸው መሸነፋቸውን እየነገራቸው ይሄዳሉ ማለት ነው። አሁን አንተ በተረዳኸው አይደለም። አሁን አንተ አስረዳኝ። እሺ አንተ በራስህ አስረዳኝ። እኔ ያልኩህ የሆነ ሰንበዲ ከበደ የሚባል ሰው ውሰድና ኃጢአት ርኩሰት ወይም ደግሞ ዝሙት የሚባለው አካል በከበደ ውስጥ አድሮ ሰይጣን ይሄን እንትን ካሰራው የሥጋ ስራ ካሰራው እነኚህን ኃጢአቶች ካሰሩት እነኚህ ኃጢአቶች በሕግ አማካኝነት እንዳሰሩት እንደሚከሱት ሮሜ ምዕራፍ 7 ላይ ይናገራል። ይከሰኛል ይላል አይደለ? ከዛ ይሄንን ደግሞ በክርስቶስ በማመን ብቻ የኃጢአት ዕዳው እንደተከፈለለት በመናገር ኢየሱስ እንደዚህ ነው እንትና ዮሐንስ የተናገረው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። እንዳታደርጉ ነው ያላቸው። እንዳታደርጉ። ድንገት ግን ካደረጋችሁ በአብ ዘንድ ጠበቃ አላችሁ። ምክንያቱስ ያ ኢየሱስ ደም ዛሬም ትኩስ ነው። ጠበቃው እንደሚያደርገው ቆይ ስብከት እንዳናረገው ኃጢአት ሰራህ አንተ፣ በደል ሰራህ። ጠበቃ ሲቆም ያንተውስ የሰራው ኃጢአት ነው ራሱን ችሎ የሚወጣው አንተንም ትጠየቀው? በነገራችን ላይ ጠበቃ እዚህ ምድር ላይ ራሱ ስትገዛ ምን እንደሚያደርግ አታውቅም። የራሱ ሙያ ነው። የሰማያዊ የኢየሱስ ክርስቶስ ጥብቅና ምን እንደሚያደርግ እስከሚገልጥልን ድረስ ይሄ ነው መጽሐፍ ቅዱሳዊ ማስረጃ ካለ አሜን ብዬ እቀበላለሁ። ያላየሁት ከሆነ ኦኬ። ስለዚህ ጠበቃዬ ስትለው ታዲያ ምን ያደርግልኛል እያልክ ነው? ክርስቶስን ካላወቅከው ይከራከርልኛል እያልኩ ነው። እንዴት እንደሚከራከረው ደግሞ ኃጢአትን ነው አልካር አንተ። ኃጢአትን ነው የተሸነፈ ኃጢአትን ነው። ከማንም ጋር ክርክር የለውም ኢየሱስ ልዩና ያሳብ ልዩነት። ስለዚህ ክርስቶስ የሚከራከረው ኃጢአትን ነው። ኃጢአትን ብቻ ኃጢአትን ነው። ኃጢአት ህልውና አለው ማለት ነው። ሮሜ 7 አነበብከው አይደል? ምን ማስረጃ ክርክርና ቆይ ህልውና በሌለው አካል ላይ ግዑዝ የሆነ ነገር ላይ ክርክር ይኖራል። አንተ ለምሳሌ ከድንጋይ ጋር ትከራከራለህ እንዴ? ኃጢአት ግዑዝ ነው ይላል እንዴ ሮሜ 7? ቆይ አይደለም አይደለም ወይ ነው ስለሱ ለማያወራ። ለምሳሌ አንተ ህያው ፍጥረት ነህ አይደለ? ቆይ ተርላ ኧረ ተረጋጋ። ቆይ እኔ ጠየኩ። ቆይ ወደ ጥቅሱ አለም የጠየኩ አንተ ህልውና ያለ ሰው ነህና ግዑዝ የሆነ ለምሳሌ ድንጋይን ቆይ ኧረ ረጋ በል። ምን ሆነ የምትጮኸው? አንተ ለምሳሌ ሰው ነህ ከጠረጴዛ ጋር ከግድግዳ ጋር ከወንበር ጋር አታወራም አይደለ? ኃጢአት ግን ግድግዳም ወንበር ማለት አልወጣኝ። እኔ እንደዛ አልወጣኝም እንዴ ወደ ኃጢአት አልመጣሁም። ተረጋጋ እንጂ ምን ሆነሃል? የራስህ ትርጉም ትሰጣለህ። ስለዚህ እንደዛ ታወራለህ አላልኩ። ስለዚህ አንድ ጠበቃ የሚከራከረው መቼስ ሁለቱም መናገር የሚችሉ ናቸው አይደል? አዎ መናገር የሚችሉ። ስለዚህ ክርስቶስ ይናገራል መቼም ምንም ጥያቄ የለብንም በዚህ ላይ አይደል? ኃጢአትም ይናገራል። ኃጢአት ደግሞ ራሱ ቆሞ ክርስቶስ ፊት ይከራከራል ማለት ነው። ይናገራል። ኃጢአት ይናገራል። ምን ብሎ ይናገራል? ሮሜ 7 እኮ ማስረጃ ሰጠውክ። ምን ብሎ ይናገራል? አንተ ንገረኝ። ምን ብሎ ይናገራል? ምን ብሎ እንደሚናገርና ምን ብሎ እንደሚከራከሩ ማውራት አይጠበቅብኝም። አልጻፈምም። ግን እንደሚናገርና እንደሚያሰራ መጽሐፍ ቅዱስ ይናገራል። የዛሬው በዚህ ቢበቃን ጥሩ ነው። ተድላን ከልብ ነው እናመሰግናለን። በጣም እናመሰግናለን። ተድላ ታንኪው እናመሰግናለን። ተድላ በእውነት እናመሰግናለን። አሪፍ ሁለተኛ እንዲሰጥም እንዳልሰማ ታድላ አንተ ራሱ ሁለተኛ ቢያንስ ለአንድ ወር ለሁለት ወር ከቲክቶክ መጥፋት አለብህ። ዛሬ ባወራው ነገር ጭራሽ ብለህ ክርስቶስን ከሰይጣን ጋር አከራካሪ አረክ። ሰው ራሱ ያፍርብሃል፣ ቤንጤዎቹም ያፍሩብሃል። አላልኩም ብላል። አይ ሪከርድ አድርገናል በል። ፖስት ስለምናደርግ ገብተህ ሼር ኮፒ ምናምን አድርግልን። በጣም እንደምታፍር ታያለህ። ያኔ በጣም አሳፋሪ ነገር ነው ያልከው። መምህራችን እናመሰግናለን። ምንም የለብኝም ያልኩት የእግዚአብሔር ቃል። ታድላ
ተድላ በጣም ይቅርታ ብትወርድ ነው የሚሻልህ። ሌላም ነገር ከምታወራ ብትወርድ ነው የሚሻልህ። ማስረጃ መጣሁልህ። ሚውት አታርግ። ቆይ ኦኬ። አይተላ እውነት ለመናገር መደበቅ አለብህ። እውነት ለመናገር እንደዚህ አይነት ነገር አስተምሮም የለም፣ ከየት እንዳመጣም አይታወቅም። እንደው ኃጢአት መልክ አለ የለውም፣ ከለር አለው። ኃጢአት እናገራለሁ ክርስቶስን ከኃጢአት ጋር ይከራከራል ብሎ የሚናገር ሰው እግዚአብሔር ይሰውረን ከእንደዚህ አይነት ነገር ለመናገር አላውቅም። መምህራችን ጋር ፍጥጥ ማለቱ ነው ያስጠላም። እና እንደዚህ አይነት ሰዎች ብዙ ጊዜ መናፍቃን ስራ ሁኔታቸው ስለሚያስታውቅ ብዙ ጊዜ እንደዚህ አይነት ሰዎች ባይመጡ ጥሩ ነው። መተውም ከሆነ ደግሞ ያለው ነገር ፍሬያቸው ስለሚያስታውቅ ከፍሬያቸው ታውቁታላችሁ አይደል የተባልነው። ስለዚህ አንዱን ዘንጠል አድርገው እንዳሉት መምህራችን የሆነ ጊዜ ትምህርታቸውን ሰብቻለሁ ዘንጠል አድርገው ስለሚወስዱ በአንድ በኩል ከውዳሴ ማርያም የሚቀበለው አለ ይላል፣ አንዱን ደግሞ አልቀበልም ይላል። እና በጣም ነው የሚያሳፍረው። እንደዚህ አይነት ሰዎች ባይገቡ ጥሩ ነው። እግዚአብሔር አክብርልን ለቆይታችን። እሺ ሁላችሁንም እግዚአብሔር ይስጥልን። በነገራችን ላይ አሁን ተድላ ያወራው ፕሮቴስታንቶች ራሱ እንደዚህ የሚያምኑ አይመስለኝም። እውነት ክርስቶስ ጠበቃ ሆኖ የቆመው የሚከራከረው ከኃጢአት ጋር ነው። ኃጢአት ደግሞ ህልውና ኖሮት ፐርሶናሊቲ ኖሮት ኤግዚስተንስ ኖሮት ቆሞ እየተነጋገረ ጴንጤዎች ራሱ እንደዚህ አያምኑ። ስለዚህ አሁን እኛ ለምን ከስ በነገራችን ላይ ተራ ዛሬ ባወራው ራሳቸው ፕሮቴስታንቶች ምን ሆነ ይሉሃል ራሱ። ስለዚህ ራስህ የታድሶ ስልጠና ያስፈልጋል ይሉሃል ራሱ ማለት ነው። ጭራሽ ብራንች ታደርገዋለህ። የሰይጣን ብራንች ነው ይላል ደግሞ እና እባክህን አሁን ይመስለኛል ባንክ ቤት ሰራተኛ ነው መሰለኝና እንደዚህ ነገሮች ጥሩ አይደሉም። ስናነባቸው እንደዚህ ነገሮች ብዙ ጊዜ እንደዚህ ማናጀር አለው እኮ መምህር ማናጀር ዳብሎስ ነው ያለ፣ ብራንቹ ደግሞ ኃጢአት ነው ያለው። ሄድ ኦፊሱን አልነገረንም እንጂ ሄድ ኦፊሱን አልነገረንም። እውነትና አክቹአሊ እንደዚህ አይነት ሰው እንኳንም ከኛ ወጣ፣ እንኳንም ከኦርቶዶክስ ወጣ። ታንክ ዩ ነት እንኳንም ወጣልን። አንፈልጎም እንደዚህ አይነቶቹን። አሁንም ካሉ እንደዚህ አይነት ሰዎች ካሉ ይውጡልን በእውነት በስማ በገዱበት በርሲሳ ማማን ሴት ዱባቹን ሳ ኦፍመሳኒ አካ ኦፊት ቃናኒ ኦፍላላ ዋን ኢሳን ጎዱፊ አይ ዱባቹን ሳ እንደውም ባይነት ቶሊ ዱጋ ዱባቹ ደፍ ጥሩ ነው ይናገሩ። ምክንያቱም ምን ላይ እንደሆኑ አቋማቸውን በዛ ላይ እንግዲህ ከነሱ ውጭ አዋቂ የለም ምን የለም አይታችኋል ማለት ነው። ስለዚህ የነሱ መቀባጣጠሩ የበለጠ ትክክል እንዳልሆኑ መምህር ዘማሪያ በእውነት እግዚአብሔር ቃሎት ያሰማልን። ጥሩ መልስ ሲሰጣቸው ነበረ። ቅጥፈት ነው በነገራችን ላይ እነሱ ውሸት ነው። እኛ ማንለውን ነገር አምጥተው እኛ ላይ ይለጥፋሉ። ደግሞ መጽሐፍ ቅዱስ የማይለውን የራሳቸውን ሐሳብ ይናገራሉ። አሁን ይሄ የለም። እውነት ለመናገር ሴጣን ነው ክርስቶስ ከሴጣን ጋር ይከራከራል፣ ከሴጣን ኃጢአት ጋር ይከራከራል የሚል እውነት ለመናገር እኔ አይቼ አላውቅም። ያሳፍራል። እውነት ለመናገር መረጃ ራሱ የት እንደሆነ ራሱ የሚያውቁ አይመስለኝም። አንዳንድ ሰዎች የት እንደሆነ ራሱ የሚያውቁ አይመስለኝም። ነገር ግን ስትናገሩ በመረጃ ቢታወሩ ጥሩ ነው ብዬ አምናለሁ። ስትናገሩ በመረጃ ቢታወሩ፣ በትክክለኛ አስተምህሮ ቢታወሩ ጥሩ ነው። እውነት ለመናገር ለመምህራችን ከፈጣሪ ቃል ሕይወት ያሰማልን።